በክብር አልወጣም ካልሽ እንዴት መውጣት እንዳለብሽ አሳይሻለሁ። ማን ብለሽ ነው የምታስቢው? አለቅሽም። እሺ እኔ ራሱ ሰፋ ያለ ሜዳ ላይ ነው የምፈልግሽ። እሺ ምን እየሆናችሁ ነው? አንቺ ልጅ ትፈልጊያለሽ፣ ግን ለማቀፍ አልታደልሽም። በተቃራኒው እኔ ልጅ አልፈልግም፣ ግን እግዚአብሔር ለእኔ ሊሰጠኝ ታውቂያለሽ። ልጄ እኔ እናቱ እንደሆን ካቅ ለእናቴ ነው ሰጥቻት የመጣሁት። ጽናት እንግዲህ ከኪራ ላይ ያላት ፍቅር ከቀን ወደ ቀን እየጨመረ በመምጣቱ እንዲሁም ደግሞ የኪራ ቀናት ወደ ጽናት ተሸጋግሮ አሁን ላይ ጽናትን እየረበሻት ይገኛል። ኪራ ከስራ ወደ ቤት ሲመለስ እንግዲህ ፏዝንጥ ብሎ እንዲሁም ደግሞ ሽቶ ተቀብቶ ከሆነ ዛሬ ለምንድን ነው ሽቶ በዛ እያለች እንግዲህ መጨቃጨቋን አላቆመችም። በሌላ በኩል እንግዲህ ኪራም ጽናት እንደዚህ መሆን የለብሽም፣ ምን ነው ፍቅርሽ እንዳዲስ እያገረሸብሽ ነው፣ የሚሄደው እኮ ስራ ቦታ ነኝ፣ ከዚህ በተጨማሪ ደግሞ እኔ የአንቺና የአንቺ ብቻ ነኝ ብዬ ነግሬሻለሁ፣ ስለዚህ ልትቀኝ አይገባም በማለት ሊያስረዳትም ሞክሯል። በሌላ በኩል ሶሲ እኔ ሁሉም ሰው እንዲወድ የነበር የምፈልገው፣ ግን አብዛኛው ሰው እኔን ከመውደድ ይልቅ ጠላት አድርጎንም ለምን የቤት ሰራተኞች ራሱ እኮ እኔ ሊታዘዙልኝ አልቻሉም፣ ግን ይህን ያክል እኔ ክፉ ሰው ሁኜ ነው በማለት ራሷንና ምሩን እየጠየቀቻት ነው። ህይወት በጣም ነው የምትገርመው በማለትም እንግዲህ የህይወት ታሪኳን አጫውታታለች። ምሩም ካዳመጠቻት በኋላ እንግዲህ እንባዋን ያዘራችው። በሌላ በኩል ትንሿ አንቺ ቀጣፊ ነሽ በማለት እንግዲህ ጽናት ሰድባትም ነበረ። ለምን ተወሸኛለሽ? መሄድ ከፈለግሽ መሄድ እኮ ትችይ ነበረ። ከትምህርት ቤት ካልሄድሽ ምን ችግር አለው? እኔን አስፈቅደሽኝ ብትወጭ ይልቅ ሳትናገሪ ከምትሄጂው ይልቅ ነግረሽኝ ብትሄጂ የተሻለ ነበረ። አንቺ ግን ምንም እየነገርሽኝ ስላልሆነ ይኸው በጣም ብዙ ነገሮች እየመጡብኝ ነው በማለት እንግዲህ ጽናት አሁን ላይ ያላት እምነት በጣም በትንሿ ላይ በተለያችን መቅደስ እየመጣች ከምትነግራት አኳያ ለትንሿ ያላት እምነት በጣም እየቀነሰና እየወረደ መጥቷል። ትንሿን እንግዲህ እንደምትወዳት እርግጥ ነው፣ ነገር ግን ደግሞ ታስብላታለች። ማሸት የለብሽም በማለት ማስጠንቃ ነግራታለች። በሌላ በኩል ትንሿ ልክ ነሽ፣ ዛሬ ትምህርት ቤት አልሄድኩም፣ ጓደኞችም አልሄድኩም፣ ግን የሆነ ቦታ ነበርኩኝ እና ከእነሱ ጋር ሳጠና ነበር በማለት እንግዲህ እውነቱን ነግራታለች። ጽናትም አንቺ ቀጣፊ በማለት ጥላት ነበር የወጣችው ኪችን ውስጥ። በሌላ በኩል እንግዲህ ቅዱሴ በጣም የምትወደው ፍቅረኛ አለችው። እሷም ሰላም ነች። እንግዲህ ሰላምን ደግሞ የሚወዳት ፍቅረኛ አለ። ያም ጥጤ ይባላል። ጥጤ መውጫና መግቢያ ሰጥቷታል። ቅዱሴ ነገር አያውቅም፣ ካወቀም ምን ሊል ይችላል? ሰላምም እንግዲህ እንደ ሁል ጊዜው ከጥጤ ጋር እየተጣላች አይደለም። ሰላም ስትለው ራሱ እቅፍ አድርጋ ነው ሰላም የምትለው። በሌላ በኩል እንግዲህ ለቅዱስ እውነቱን ለመናገር ናቲና ኒና እየተከታተሏት ይገኛሉ። ከጥጤ ጋር ቁማ ስታወራና ሰላም ስትለውም ስታቅፈውም አይተው ፎቶ አንስተዋታል። ይህንም ፎቶ ለማን ያሳዩት ይሆን? ኪራና ጽናትም እንግዲህ ትዳራቸው ከቀን ወደ ቀን እያማረና ፏዝነት እያሉ መጥተዋል። ይሁን እንጂ ጽናትም እንግዲህ በጧት ተነስታ ለባለቤቷ ቁርስ ለመስራት ጎደ ጎድ ማለት አልተወችም። አሁንም ቢሆን የቤት ሰራተኛም ቢሆን አምጥታ ኪራም እንግዲህ እሷ ተነስቶ ሲያያትም ነበረ። ጽናትም እንግዲህ ለምን ነው ኪራ የተነሳው በጠዋቱ? እኔ እኮ ቢያንስ ቁርስ ልሰራልህ ነው በማለት ትነግረዋለች። እሱም ትንሿ ልጅ አይደል ለምን አንቺ ትሰሪያለሽ በማለት ያማከራታል። ያው አንተ የምትወደውን ምግብ እኔ ልስራልህ ብዬ ነው አለችው። ምንም ችግር የለውም ይልቅ ትንሽ ጋደም በይ እስኪ እና ተንከባከቢኝ እኔም በማለት ይጠይቃታል። እንዲሁም ደግሞ ለሚስት የመጀመሪያ ልጇ ባል ነው ይባላል የሚል አባባልም አለ። ይህ ነገር ምን ያክል ነው? ቤቶች መንከባከብ አለብሽ እኔም በማለትም ይጠይቃታል። ጽናትም እንግዲህ እንደዛ ከሆነም ችግር የለም በማለት ተነስታ የነበረችው ተመልሳ ትተኛና ቁርሱን መስራት ትተዋለች። ትንሽ ጋደም ካለች በኋላም እንግዲህ ሁላቸው ተነሳሱና መለባበስ ጀመሩ። ኪራም እንግዲህ ፏዝነት ብሏል። ሽቶውንም ተረሽቷል። ሽቶውን አይታ እቅፍ አደረገችውና በዛ አለችው። እንዲህ ጽናት ምን ነው ይህን ያክል? የኔ ቅናት ወደ አንቺ መጣ መሰለኝ። እንደዚህማ መሆን የለብሽም ደግሞ ስራ ቦታ ነው የሚሄደው በማለት እንግዲህ ጽናትን አስተባብሎ ወደ ስራ ቦታው ተመለሰ። በሌላ በኩል እንግዲህ ኪያና ሄኖክ የጀመሩት ነገር ያለ ይመስላል። ሄኖክ ከኪያ ቤት መመላለሱን አልተውም። ኪያ ወደ አዲሱ ቤት ከተመለሰችም በኋላ ደስተኛ ህይወት እየኖረች ነው። እንዲሁም ቤቷን ፏዝምጥ አድርጋ ይዛለች። ሄኖክም ከገባ በኋላ እንዴት ነው የቤት የሚያምረው፣ ጭራሽ መጋረጃ ምንም ቀይራለች እንዴ በማለት ሲገረምባት ነበረ። ይሁን እንጂ ሄኖክም እዛ ቤት ሄደው
የሆነ ፋይል እና ሰነድ እንዳለ ያንን ሰነድ ለማምጣት ነበር። ሰነዱንም እንግዲህ ፈልግና ውሰደው ከጣልክበት በማለት አጅሬት እሷ ወደ ውስጥ ትገባለች። አጅሬ ግን ምንም አይነት ሰነድ ስለሌለ እርግጠኛ ስለነበረና ስለሚያውቅ ወይኔ ወደኩ ይልና እግሩን እንደታመመ አድርጎ ማስመሰሉን ይጀምራል። ኪያም ፈጠን ብላ መጣች። ምን ሆንክ አለችው። አንሸራቶ ወድቄ ነው። እንደዛ ማድረግ አልነበረበትም። ነገር ግን እዛ ቤት ያለው አማራጭና የለም ብሎ ከመውጣት ይልቅ እንደዛ አድርጎ የሆነ ነገር ሰርቶ እሷ ወጣ ስትልለት ከዛ ቤት ነው ማምለጥ የፈለገው። በቃ ችግር የለውም እኔ እፈልግልሃለሁ ተቀመጥ ትለዋለች። እሱም ይቀመጣል። እንግዲህ እሷ ከወጣች በኋላ እንደምንም ብሎ ከዛ ቤት ለማምለጥ እየሞከረ ነው። በሌላ በኩል ሀና እንግዲህ የቢሮ ሰራተኛይቱ ምግብ ስበላ ውሃ ስጠጣ ነው የምናያት ብዙ ጊዜ። ኪራም ይሄ ነገር ያበሳጨዋል። ድንገት ወደ እሷ ስራ ቦታ ወይም ደግሞ ወደ ቢሮዋ ሲገባ እየበላች ወይም እየጠጣች ነው የሆነ እንጂ ዛሬ ደግሞ ሳንኳኳ በር ገብቶ ችብስ እየበላች እያለ አስደንግጧታል። ሀናም እንግዲህ ቆይ አንተ ሰው ኮቴ የለም በር እኮ የተሰራው ለማንኳኳት ለምን ዝም ብለህ ትገባለህ አለችው። ትንም አላት። ይህ ሁሉ የተፈጠረው ነገር በአንተ ምክንያት ነው። ብታንኳኳ እንደዛ ልታነቅም አለችው። ለማንኛውም ቆይ አንቺ ልጅ ግን ስንቴን የምትጠጪው ብሎም ጠየቃት። ሀናም እንግዲህ ይህንን ችብስ ማብላሽን ታቆሚያለች ሲላት ያንቃትና መሳል ትጀምራለች። ውሃንም ጠጣች። አረን እየበላው አይደለም በማለትም ሸመጠጠችው። ኪራም ወዲያውኑ የምትበለውን ችብስ በቃ ይህ አንቺ አይደለም አይደል ስለዚህ እኔ እበላዋለሁ በማለት ችብሷን ይዞባት ይሄዳል። ሀናም አሁን እኔ የምልበላ ነው በማለት ተበሳጭታ ወደ ስራዋ ተመለሰች። በሌላ በኩል እንግዲህ ሶሲ ምሩን ልታይ መጣለች። ምሩን ከጠየቀቻት በኋላ የቤት ሰራተኛዋ አላስገባም በማለት ግብ ግብ ይዛለች። የቤት ሰራተኛዋ እንግዲህ እባክሽ አስገብኝ እኔ ጓደኛዋ ነኝ ላያት ነው የመጣሁት በማለት እንግዲህ ምግብ ይዛ ነበር የመጣችው። ይሁን እንጂ የቤት ሰራተኛዋ ሀዊ አይ እኔን አሁን ማንም ሰው እንዳይገባ ስላለኝ ላስገባሽ አልችልም፣ በተለይ ደግሞ መኝታ ክፍል፣ ስለዚህ እሱ ሲመጣ ትገቢያለሽ ብትላት እሷ ደግሞ በጭራሽ ሊሆን አይችልም በማለት እንግዲህ ገፍትራት ገባች። ከገባችም በኋላ ብሶቷን ስታወራን ነበር። ምሩ እንደጠበቅኩሽ አይደለሽም፣ ዛሬ በጣም ተሽሎሻል እና ደግሞ ህይወት ይገርማል። የሚገርምሽ ነገር እኔ ልጅ አልፈልግም፣ አንቺ ደግሞ በተቃራኒ ልጅ ወልደሽ ማየትና ማቀፍ ደስ ይልሻል። እኔ ግን ወልጃለሁ፣ ግን ደግሞ አላሳደግኩትም። ለእናቴ ነው ሰጥቻት የመጣሁት። ምናልባት እናቴ እንግዲህ ተነግረ ይሆናል እናቱ ማን እንደሆነች። በእርግጥ ልጁን ሳልወደው ቀርቼ አይደለም፣ ግን አለ አይደለም እኔ ራሱ መወደድ እፈልጋለሁ በሰዎች ዘንድ አለች። እና አይዞሽ በማለት እንግዲህ የህይወት ታሪኳን አጫወተቻት። ምሩም እንግዲህ ምን እንዳስታወሰች አይታወቅም፣ ማልቀሷን ጀመረችው። ካለቀሰችም በኋላ በዛው እንቅልፍ ይዟት ሄደ እና አሁን መጣ። ሲያያት ሶሲ መኝታ ክፍል ናት። አበደ ልትመርዛት እንደውም ብሎ ጮኸባት። እንደ ውሻ ማንቀላቀላት እና ውጭ በማለት እንግዲህ ሊያባራት ሞከረ። ሶሲም እንደምንም ብላ ከዛ ቤት ወጣች። ናሆም እንደ ጓደኛ እንደ አብሮ አደግ ራሱ ምን ሆነች ነው ብላችሁ ጠይቃችሁ ነገር የለም ግን ምን ነበረበት ይህን ያክል እኔ ክፉ ሰው ነኝ እንዴ በማለት ጠየቀችው። እኔ እኮ መወደድ እፈልጋለሁ ልክ እንደ ጽናት ልክ እንደ ምሩ በማለት ነበር እንግዲህ ያዘነችው። ናሆምም እንግዲህ ከምሩ ፊት እንደዛ አይቷት ስለነበር አንከላክሎ አስወጣትና ምሩ ደህና ነሽ በማለት ወደ ሚስቱ ይመለሳል። ይሁን እንጂ ናሆም ስሜታዊ ሆኖ ነበረ እንደዛ የተናገራት። ሀዊ በጣም እያበዛጨችው ነው። በተለይ ደግሞ የምሩ ነገር እያሳስበው ነው መቼ እንደምትድን። ሀዊም እንግዲህ እሷ ናት ያስገባቻት ጥፋቱ የእሷ ነው እያለም ነበር። እንዲሁም ምግብ አምጥቻለሁ ስትለው አልበላም መርዘሹ ቢሆንስ ከሆነ እኔ ቀምሼ ትበላለን ያለችው እንግዲህ ሱሲ። ይሁን እንጂ ሀዊ ደግሞ ለምሩ ሰጣታለች ያንን ምግብ። ናሆም ደግሞ በጣም ጨለለ። መድኃኒት እንዴት ነው የምትወስድ ምግብ ስለሌላት ሲላት አልሰራም ተነስተ ስራ ምናምን ትልና ለጥ ትላለች። ስላልሰራች እንግዲህ እሷ የመጣችው ምግብ ነው የምግብቻት። በዚህ የተነሳ የተመረዘች እንደሆነ አለቅሽ የሚላታል ናሆም። በጣም ነበር ሲጮህባት የነበረው። እንዲሁም ይች ሀዊ የምትባለው ትዕግስትን እየተፈታተንከኝ ነው ሰርተ ብላ ትላለች እንግዲህ በሰው ቤት። ሀዊ ትኩረቷ ከዛች ልጅ ነው። ሱሲ ማናት? ምናልባትም እኮ ለስሬ ታስፈልገኝ ይሆናል በማለት እየተከታተለቻትና መረጃ ለመሰብሰብ እየሞከረች ነው። በሌላ በኩል እንግዲህ ሰላም ወደ ቅዱስ ሄዳ ጠይቀዋለች። ደህንነቱንም አረጋግጣለች እና ጅሪትም እየተከታተሏት ነው። የናሆም አባትም እንግዲህ ቅዱስን ለማየት ሄዶም ነበረ። ደህና ነው በማለት ጠይቆታል። እና አለምዬ ምን ሆነች በማለት ሲጠይቀው አለምዬ እኮ በዛ ሰዓት ደንግጣ ፓራላይዝድ ሆነች፣ አትናገርም፣ አትንቀሳቀስም ይለዋል። ቅዱስን በጣም ያዝናል። ምናልባት የሰራችው ግፍ መሰለኝ እንደዛ ያደረጋት አለ። ደህና እንደሆነች እና እሱ ሲመጣ ስልክ እንደሚደውልላትም አናገራትና ቅዱስን ለማውራት ጀመረች።
ሀናም እንግዲህ ከቢሮ አጽጅ ተብላ በጣም ስትመናጨቅ ነበረ። ለምንድነው እዚህ ቤት ጽዳት ሰራተኛ የማይመጣው እያለ ኪራን ስትነግረው ኪራም የዛሬን ብቻ ጽጂውና ቀጣይ ሰራተኛ እመጣለሁ ይላታል። እሺ ብላ እንግዲህ ማጽዳት ላይ እያለች ሶሲ ትመጣና ትገባለች። ማነች ደግሞ በእርሳታ እንኳን የምትገቢው በማለት ግብ ግብ ይገጥማሉ። ሰኑና ጆከርም የሚከታተላቸው ሰው አሁንም ቢሆን አልተውም እና እኔ አለውልሽ በማለት እንደተለመደው ጉራውን እያዘነበባት ነው። በአሁኑ ግን በግልጽ ነግሯታል የሆነ ሰው እንደሚከታተለውና እንደሚፈልገው። ሰኑም በጣም እያሰበች ነው። ከዚህ ችግር እኮ የገባው በእኔ ምክንያት ነው ትለዋለች። እንግዲህ ሱሲና ሀና በጣም ይደባደባሉ። ነይ ውጭ፣ አትውጭ፣ እዚህ ቤት ማን ነው የሚያስገባሽ እየተባባሉ እያለ ኪራ መጥቶ ያገላግላቸዋል። በሉ ሁለታችሁም ውጡልኝ ከቢሮዬ፣ ጭራሽ የቤቱ አልበቃ ብሎሽ ቢሮ የመተሽ መጨቃጨቅ ጀመርሽ አላት። በእርግጥ ሱሲ ከኪራ ወንበር ላይ ሄዳ ስለተቀመጠች ነው ግጭቱ። ሄኖክም እንግዲህ አምልጧል ከዛ ከተደበቀበት ቤት። ኪያም ስትከታተለው ነበረ። ናሆም እንግዲህ የባለቤቱን ጸጉር እየሰራ እያለ ሀዊ መጣ ስልክ አስደውላ ትለዋለች። እሱም እየተመናጨቀም ቢሆን እሺ በማለት ሰጣት። የዛሬ ቪዲዮችን እንግዲህ እንመስል ነበረ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እዚህ ቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።